ቆይ ምንድነው ማድረግ ያለብኝ? ምኑ ጋር ነው ያጠፋሁት? አትዘኛ ላይ ላንቺ አይገባሽ። ለናቁሽ ሰዎች ዘኝላቸው። አንቺ አትቀር ቀስ ብለሽ ከልጅ ህይወት ሹልክ ብለሽ ውጪ። አይኔ እያየ መቼም ልጄን አታውቅም። አቃዴ ተረጋግሽ። የቀረ ነገር ጥንቅር ብሎ ይቀር። እኔ ደግሞ አንቺ እንደምታስቢያት አይነት ሴት አይደለሁም። ባለጌ ደግሞ መልስ ታልሰኝሽ ዶክተር ራሴን ይፈረዳ። የፈለጋችሁትን ነገር ማሰብ ትችላላችሁ። ዴቭም እንዳንቺ የሚያስብ ከሆነ ደግሞ ሊቀር ይችላል። ቤተሰቦችን እንደዚህ ከምታንቆሽ ምንም ብትናገሪ ለውጥ አያመጣም። አንቺም አደይም ማሹም ተለቃቅማችሁ ወደ መጣችሁበት ትመለሳላችሁ። ቀጣይ ተረኛ እናንተ ናችሁ። ጊዜያችሁን ጠብቁ። ደግሞ አንቺም ተጨመርሽ። ደግሞ እኮ ድፍረታችሁ እንደ ቤታችሁ ቅብርር። እንግዲህ ባለፈው እንዳልኳችሁ ያው አደይና ዴቭ አይጋቡም ብያችሁ ነበረ። ሁል ጊዜ እንዳልኳችሁ ነው። እናትየዋ ስመጣ አደይን አትወዳትም። የቤት ሰራተኛ አታገባም ብላ ስለምትከለክለው እሺ አትልም ብያችሁ ነበረ። እሷ እንኳ እሺ ብትል የአደይ እናት እሺ አትልም። የአደይ እናት ልጁን ጠልተው ሳይሆን ሁለቱም ልጆቿ ስለሚያፈቅሩት ነው እምቢ የምትለው ማለት ነው። እና እሷ እናቷንም ምን አገባሽ ብላ ነበረ፣ አባቷንም ምን አገባሽ ብላ ነበረ። እንግዲህ አደይ ሁሉንም እርግፍ አርጋ ትታት አደይ ጋር ልትጋባ ነበረ። ነገር ግን እናትየዋ ገና አመጣጧ በጣም የምትገርም ሴት ነበረች። እኔ በጣም ነው በቃ የተናደድኩባት። ለምን መሰላችሁ የተናደድኩባት? የተወለደችበትና ያደገችበትን አገር ይህን ያህል ማንቋሸሽ የለባትም ነበር። አሁን ትናንትና ሌላ ሀገር ሄዳ ይህን ያህል ማጥላላት አገርን ጥሩ አይደለም ማለት ነው። የፈለገው ትዝናና፣ የፈለገው ይኑራት፣ ብር ይኑራት፣ የፈለገው ሀብታም ትሁን፣ አገሯን በዚህ ልክ ማንቋሸሽ አልነበረባትም። ቢሆንም የፈለገው ብር ካላት ሀብታም ትሆነች የተወሰኑትን ነገር መርዳት ነበረባት። ወይንም ደግሞ እዛ የምትታከምበትን ሐኪም ቤት መቀየር ተፈለጋት። ለምን እሷ አትቀይረውም? ሀብታም ትሆነች ማለት ነው። መጥታ አንሶላው ቆሻሻ ነው፣ እንትኑ ቆሻሻ ነው፣ እዚህ መቀመጥ አልፈልግም፣ መቆየት አልፈልግም፣ እንትን አሳስዬ ያለብኝ፣ አላርጂክ አለብኝ፣ ልቤን ያመኛል፣ ይዟት የተፈለጋት። ለምንድን ነው እንደዛ የምትብደቀደቀው? ደግሞ የቤት ሰራተኛ ልጅ ያገባም ልክ ቱርክ እንደሚያሳዩትና የቱርክ ፊልምና እዚህ ሀገራችን ፊልም መጣ ማለት ነው። እንግዲህ በቱርክ ሀገር ማለቴ ድራማ ሲሰሩ አንድ የሀብታም ልጅ የድሃ ልጅ በፍጹም አያገባትም። ልጅ የድሃ ልጅ አያገባም። ያላትን ነው የሚያገባው። ያላትን ድርጅት የምትመራውን የእሷ ሀብትና የእሷ ሀብት አንድ ላይ ሲሆን በጣም ሀብታሞች ይሆናሉ ብለው ስለሚያስቡ ልጃቸው የድሃ ልጅ እንዲያገባ አይፈልጉም። ወይም ደግሞ ልጃቸው ሴት ሆነች የድሃ ልጅ ወንድ ልጅ እንድታገባ አይፈቅዱም ማለት ነው። ስለዚህ አሁንም ይቺ ሴት እንዴት ነው ልጄ የድሮ ፍቅረኛ አለችው፣ ሀብታም ናት፣ የተማረች ናት፣ እሷ መታ ነው እንጂ የምታገባው ይቺ የቤት ሰራተኛ አሁን አልፎ የቤት ሰራተኛ ነበረች። አሁን ቢያልፍላትም ዘሬ ማበላሸት የለብኝም ያለችው። እንግዲህ በጣም የምታሳዝንና የምትገርም ሴት ናት። እኔ ገና ስትመጣ ጠርቻት ነበረ። ይህን ሁሉ ያደረገችው ፍቅር ናት። እንግዲህ ፍቅር ገና ካትመጣ በፊት ልጅሽ ሊያገባ ነው፣ ነገር ግን የሚያገባት ልጅ የኛ ቤት ሰራተኛ ነበረች፣ ከቤተሰብ ሊድሯት አምልጣ የመጣች ተገጠር የልም ያለች ገጠሬ ናት፣ ልጅሽ የሚያገባት በጣም ገጠሬ ናት፣ ስለዚህ ነይና አንድ በይው ብላ ነግራት ነበረ። እንግዲህ ለእናትየዋ ያው እናትየዋ እንደተባለችው እንደተነገረችው እሳት ለብሳ እሳት ጎርሳ መጣ። አሁን ደግሞ ልቤን ያመኛል ትላለች። እሷን ላለማስከፋት እሷን የሆነ ነገር ትሆንብኛለች ብሎ ስለሚያስብ በፍጹም አደይ ሊያገባት አይችልም። እሷም ደግሞ
አራስ ነብር ሆናለች እንደዛ ስላለቻት አንቺ የገጠር ልጅ ቤተሰቦችሽ ገጠሪዎች፣ ስለዚህ አንዱን ገበሬ እዛው ይፈልጉና ይዳሩሽ። ምንድን ነው ምሰሪው እዚህ ከእኔ ሊጋ አንጠለጥለሽ? ምንድን ነው እዚህ እኮ አንቺ የኔ ልጅ ጥቅም ፈልገሽ እንጂ ልታገቢው ወይም ደግሞ አፍቅረሽው አይደለም ብላ ነው ያለቻት። እንግዲህ በጣም ተናዳለች፣ ልቧ እርር ብሏል። ያው ደግሞ አደይ እንግዲህ የሚያፈቅራት አታጣም፣ የሚወዳት አታጣም። እንግዲህ ያው እንደምትመለከቱት ዶክተሩ ታሁን በተጣሉና በተላቀቁልኝ እያለ እየጠበቀ ነበረ። ልክ የእነሱን ክፍተት አይቶ ገባ ማለት ነው። እንግዲህ አያስችለውም ባደይ ነገር። እንግዲህ አደይን ታላየ እሱ የሆነ በቃ ያጥወለውለዋል። ሱስ እንደያዘው እንትን ነው የሚያንቀዠቅዠው። እና እሷን ሲፈልግ ደግሞ ሩታ ደግሞ እሱን ትፈልጋለች። እሱን ታላየች፣ እሱን ታላወራች ይጠማታል እንደ ውሃ ማለት ነው። እንግዲህ እሱ መላው ጥፍት ብሎታል። አንቺ ትንሽዬ ልጅ ምንድን ነው የምታደርገው ተኔ ጋ? እኔን የምፈልጊበት ምክንያት ምንድን ነው? ምን ሆነሽ ነው? ለምንድን ነው ፈልጌ ስላት፣ ምንም ዶክተር በቃ ባወራት አንተ ጋ በውል ደስ ይለኛል ነው የምትለው። እንግዲህ ያው ፍቅሯን አልገለጸችለትም። ፍቅር ይሁን ምን ይሁን የብዴት ይሁን የውዴታ ይሁን የጓደኝነት ይሁን እሷ ራሱ አታውቀውም ለምን እሱን እንደምትፈልገው ማለት ነው። እንግዲህ እያጽናናት ነበረ ዶክተሩ በጣም በሚገርመው ሁኔታ አይዞሽ እያለ የመጀመሪያ ጊዜ ቅፍ ውስጥ አስገብቶ በጣም ልቡ በሀሴት ተሞልታ ነበረ። እንግዲህ ዶክተሩ ያው አደይ ዴፍ መተው አይቀርም እና አደይ እኮ በጣም የምትወደድ ልጅ ናት። ጠጋ ብለሽ ሳታያት ቀርተሽ ነው ሳትረጃ ቀርተሽ ነው እንጂ በጣም ሰው አክባሪ እና በጣም ጥሩ ልጅ ናት። ስለዚህ ለምንድን ነው እንደዚህ የምታጥላል ስላት፣ አንተም ዶክተሩ አንተም ማለችው። እንዴ ምንድን ነው እኔም ሆኛለሁ ምን ችግር አለን? እነሱ ይዋደዳሉ ለምን ተለያያቸዋለሽ ሲላት፣ አንተም ታውቃታለህ እንደ እሷን የማያውቅ የለም መቼም እኔ አንድ ተራ ሴትና የቤት ሰራተኛ ለልጄማ በፍጹም አልድርለትም አለችው። ምን አይነት ስንት ሰው አለ ስንት አይነት ሰው አለ እያለ ሲጉረመረም፣ ምን አልክ ዶክተር? አይ ምንም አላልኩም ነው ያለው። እንግዲህ በጣም በሚገርም ሁኔታ እነ ዳይመንድ እናሹ ደግሞ ይቺ ጆሮውንም ስመጣት የምታስጠላ ነበረ። የቆሽሿል ይሄ እንዲህ ብሏል ይሄ እንደው ወርቅ አንጥፉልኝ እያለች ነበረ። ስትመጣ ስትገባ እራሱ እንኳን አደይ ልትቀበል ቀርቶ ባታውቃት ነው እንጂ ብታውቃትማ በጣም ትወዳት ነበረ። ስለዚህ እንዲህ ያለ ሴት ድሮም ለአደይ አትገባትም እያለች እያሏት ነበረ፣ እያሟት ነበር። ደግሞ ባይገርማቸው ያ ሰውዬ ማለት ነው ይሄ ዱር የወሊ ሰዎችን እያገተ ብር የሚቀበለው ማለት ነው። እሱ